ምዕራፋችሁን እግዚአብሔር እኔ እዘጋለሁ አለኝ ዛሬ እስቲ አሮጌ ምዕራፍ ተዘጋ በሉ በኢየሱስ አሮጌ ምዕራፋችሁ ይዘጋል ተዘጋ አለኝ ጌታ ሃሌሉያ ትታችሁ ወደ መጣችሁበት መንደር ትታችሁ ወደ ተዋችሁት ጉዳይ መመለስ አይሆንላችሁም በላችሁ አለኝ ጌታ ሃሌሉያ አሮጌ ምዕራፋችሁ ተዘጋ የሰማይ አምላክ እግዚአብሔር አሮጌ ምዕራፍን ዘጋ እግዚአብሔር ስለናንተ እዋጋለሁ አለኝ እግዚአብሔር ስለናንተ እዋጋለሁ አለኝ ጄላቲያኖ ማሴክራሼላ ባዲያላማ Thank you Holy Spirit አመሰግናለሁ እግዚአብሔር ከእንግዲህ በኋላ መልካምነትን ታያላችሁ አለኝ ጌታ መልካምነትን ታያላችሁ ከዚህ በኋላ መልካምነትን ብቻ ትመለከታላችሁ ያስጨነቃችሁትን ጉዳይ ያ አንገት ያስደፋችሁን ጉዳይ ላታዩ ከዚህ በኋላ ፕራስታላ ዲጋንቶሼላ ባዲያላማ እንደዚህ አይቻለሁ ወገኖች ከዚህ ቀን ጀምሮ የክብር ደመና ይሸፍናችኋል ቤታችሁን የክብር ደመና ይሸፍናል ህይወታችሁ በክብር ደመና ይሸፍናል ማንነታችሁ በክብር ደመና ይሸፍናል ከዚህ በኋላ በማይናወጥ ማንነት ባልተለማመዳችሁት ክብር እግዚአብሔር የክብሩን ደመና በእናንተ ላይ ያመጣል Thank you Lord Hallelujah የሰማይ ሰራዊት ይመደብላችኋል እግዚአብሔር በታላቅ ግርማ በታላቅ ክብር ከእናንተ ጋር እቆማለሁ አለኝ እግዚአብሔር ሆይ አመሰግናለሁ ስም ይባረክ ክብር በሰማይ በምድር ላንተ ይሁን በርግጥ ከዚህ በኋላ ሰዎች በሄዱበት መንገድ አንዳንዶች የሆነ ነገር ዋሽተው ጉዳዮችን ፈጸሙ እናንተ ግን ከዚህ በኋላ ዋሽታችሁ ነገራችሁን አትፈጽሙ እግዚአብሔር ሰዎች ባልሄዱት መንገድ ልጆቼን ይመራሉ አለኝ በዚህ ቦታ ላይ በአጋጣሚ በሚመስል መንገድ በዘላለም ዕቅድ ተገኝታችኋልና ነገራችሁን እግዚአብሔር በአዲስ መንገድ በአዲስ አካሄድ ይፈጽማሉ አለኝ ከዛም ቀጥሎ መንፈስ ቅዱስ እንደዚህ አለኝ ዋጋችሁ በኔ ዘንድ ውድ ነው አለኝ እስቲ ዋጋዬ ውድ ነው በሉ ዋጋችሁ ዋጋችሁ በእግዚአብሔር ዘንድ ውድ ነው ከተማሩት ይልቅ ተፈላጊ ትሆናላችሁ ከሰለጠኑት ይልቅ ተፈላጊ ትሆናላችሁ እጅግ ከሚፈለጉትና አይናቸው ከሚጣልባቸው ሰዎች ይልቅ እግዚአብሔር ተፈላጊ ያደርጋቸዋል የእግዚአብሔር አጀንዳና ምዕራፍ በህይወታችሁ ላይ የሚፈጸም ይሆናል Thank you Jesus እግዚአብሔር ሲዋጋ እግዚአብሔር ስለናንተ ይዋጋል በላችሁ አለኝ እግዚአብሔር ስለኔ ይዋጋል በሉ እስቲ ከጎን ያለው ሰው ደግሞ እግዚአብሔር ስላንቺ ስላንተ ይዋጋል በሉ እስቲ ሃሌሉያ ኢየሱስ ጌታ ዛሬ ቃሉ ለኔ የመጣበት መንገዱ እኔን ራሴን ስለገረመኝ እግዚአብሔርን ቃል አነባለሁ ማቴዎስ ወንጌል ምዕራፍ 27 ከቁጥር 51 ጀምሮ ያለ ክፍልን አነባለሁ ማቴዎስ ወንጌል ምዕራፍ 27 ከቁጥር 51 ላይ እንደዚህ ይላል እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ ምድርም ተናወጠች አለቶችም ተሰነጠቁ መቃብሮችም ተከፈቱ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ ከትንሳኤው በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ የመቶ አለቃም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ ይላል ኢየሱስ ጌታ ክብር ለጌታ ጌታ ኢየሱስ በምድር ላይ በተመላለሰበት ጊዜ ሰዎች የኢየሱስን ማንነት አልተረዱም ነበር እጅግ ያንቋሹ ነበር ብዙ ስም ይሰጡት ነበር ይሄኛው ነብይ ነኝ ብሎ ራሱን የሚያወራ ነበር እንዴት ራሱን ነብይ ነኝ እንዴትስ የእግዚአብሔር ልጅ ነኝ ብሎ ያወራል ብሎ እጅግ ሲገዳደሩ ነበርና በኋላ ተቃውሞ እጅግ የበዛ እየጨመረ መጣና ሁኔታ ተመቻቸውላቸው እግዚአብሔር በተናገረበት ጊዜ ሲደርስ ወስደው ወደ መስቀል አደባባይ መስቀል ላይ ሰቀሉት ከዛም እንደዚህ ያለው እስቲ በሶስተኛ ቀን እነሳለው የምትል ሰውዬ እስቲ አንተ አሁን ተነስና ከዚህ መስቀል ላይ እስቲ ወርድና ራስን አሳይ ያሉ እጅግ ሲያሽማጥጡ ነበር የቀኑ ሰዎች ሰይፋቸውን አንስተው እርሱን መስቀል ላይ ሊሰቅሉ የወሰዱ ሰዎችን ጆሮ ጭምር ቆረጡ ነገር ግን ኢየሱስ እንደዚህ አለ ይመስላችኋል እኔ አባቴን ብጠይቅ
የሰማይ ሰራዊት የማይሰድ ይመስላል እንዴት ታደርጋለህ? ይህ አይሆንም። ሰይፍን የሚያነሳ በሰይፍ ይመለሳልና ሰይፍ ያገኘዋልና ፈጽሞ እንደዚህ አታደርጋለህ። መጨረሻ ላይ እግዚአብሔር አብ አባት ስለኔ ይዋጋልና አንተ እንዲህ አይነት ነገር አታድርግም ብሎ ነገር ጌታ ኢየሱስ ሲያወራ እናያለን። እግዚአብሔር አብ ጌታ ኢየሱስን እስከ መስቀል ድረስ ዝም አለው፣ ጸጥ አለው። ለምን? ስለኛ ሊከፍል ያለው ዋጋ ስለነበረ። ኢየሱስ ጌታ ነው። ኢየሱስ ስለኔ ዋጋ ከፍሏል ብሎ ባካችሁ ዋጋ ከፍሏል። ከዛ የተነሳ ዝም አለው። በሸላቾች ፊት ዝም እንደምን እንደዚያ ጌታ ኢየሱስም ለመስቀል ጉዳይ ራሱ ዝም አሰኘ። እንዲሁ መስቀል ላይ ወጥቶ ኤሎሄ ኤሎሄ ለማ ሰበቅተኒ ለምን አባት ሆይ ተውከኛል እስከዛ ዝም አለ። ግን እግዚአብሔር አብ የሚመጣበት ጊዜ ደረሰ። እሱም የመጨረሻው እውን ለመሞት ወስኗል የሚለውን አብ ተመለከተ። ራሱን ለሞት አሳልፎ ሲሰጥ ድንገት አብ መጣ። ከዛስ የቤተ መቅደስ መጋረጃ ለሁለት ተቀደደ። እዩ አሁን በደንብ እንድሰሙኝ ይፈልጋል። የቤተ መቅደስ ሰዎች ናቸው ኢየሱስን ያስገደሉት በሳቱ። ከዛ የተነሳ ቤተ መቅደስ ውስጠኛው ክፍልና ውጪው ክፍል አይገናኝም ነበረ፣ መጋረጃ ነበረ። ያንን መጋረጃ ለመቅደድ አብ መጣ። ለምን? ፍጹም መታዘዙ እስከዛ ድረስ ዝም መባሉ በአብ ፈቃድና ምክንያት እቅድ እንደሆነ በመረዳት ክብር ለናዝሬቱ ለኢየሱስ ይሁን። ከዛ በኋላ የቤተ መቅደስ መጋረጃ ለሁለት ተቀደደ። እግዚአብሔር ስለ ክርስቶስ ኢየሱስ መዋጋት ጀመረ ማለት ነው። የቤተ መቅደስ ሰዎችን ከዛ አካባቢ ምን አደረገ? ዞር አደረጋቸው። አታስፈልጉም፣ መጋረጃው ይቀደዳል። በልጄ ደም በኩል የሚገቡ አሕዛብና አይሁዶች ሊመጡ ያሉ ትውልድ አለ። ኢየሱስ ጌታ የእግዚአብሔር ታንክ ዩ ጂሰስ። እግዚአብሔር ሲዋጋ የሥጋ ማንነትና ጆሮ በማይሰማ ሁኔታ የሥጋ ማንነት የእግዚአብሔርን ውጊያ ሊሰማ አይችልም። እግዚአብሔር ለኛ ሲዋጋ ሥጋችን ቴስት ማድረግ አይችልም። በማይሰማ ማንነት በማይሰማ ህልውና እግዚአብሔር ለሰው ልጆች ይዋጋል። ክብር ለናዝሬቱ ለኢየሱስ ይሁን። ኧረ ኢየሱስ ጌታ ነው። እግዚአብሔር ሲዋጋ የሥጋ ማንነት አይጠቀም። ከዛስ ሥጋ የለበሱትና የሥጋ ሐሳብ የነበራቸውን እነዛ የአይሁድ መቅደስ ውስጥ የነበሩ ሰዎችን ዞር በሉ እናንተ አታስፈልጉም፣ ስራችሁ አልቋል አለ። እውነተኛ ሊቀ ካህን ወደ ቅዱሰ ቅዱሳን ሊገባ የሚገባ አንዱ መጥቷል። ስለዚህ መጋረጃው ከላይ እስከ ታች ተቀደደ፣ የጥል ግድግዳ ፈረሰ። እግዚአብሔርም የሰው ልጆችን ይዞ ወደ ቅዱሰ ቅዱሳን ውስጥ አስገባ። እግዚአብሔር ስራውን ጀመረ ማለት ነው። ውጊያውን ጀመረ። ከዛ ጊዜ ጀምሮ አይሁዶች በኢየሱስ ላይ ውጊያ ማካሄድ አልቻሉም። ሁለተኛው ምድር ተናወጠች። እግዚአብሔር የሚሰራው ጉዳይ ኢየሱስ ጌታ ነው። የእግዚአብሔር መሳሪያ የመንፈስ መሳሪያ ነው። እስቲ የመንፈስ መሳሪያ ነው። መሳሪያው የመንፈስ ነው። በሥጋ የሚመከት የምነስቡንን ለመጀመሪያ ጊዜ ዝም ብሎ ያለ እግዚአብሔር ከዛ በኋላ ነገር ግን ቀጥሎ አብሮነትን ለማሳየት ኃይሉን ለመግለጥ ራሱ ይነሳል። እግዚአብሔር ሲዋጋልን የሚያደርገው ትልቁ ነገር ተፈጥሮን ያዛል። ሰማይና ምድር ይናወጣል። እግዚአብሔር አሰራር እንደዛ ተፈጥሮን ያዛል። ክብር ለጌታ ይሁን። ኢየሱስ ጌታ ተፈጥሮን ያዛል። ያ ማለት ፀሐይ ለእግዚአብሔር ይቆማል፣ ይታዘዛል። ጨረቃ ለእግዚአብሔር ይታዘዛል። ምድር ላይ ያለው ሁሉ ይታዘዛል። የሰው ልጅ ብቻ ነው አመፀኛ ለእግዚአብሔር የማይታዘዝ። ፍጥረታት ሁሉ ለእግዚአብሔር ይታዘዛል። ክብር ለጌታ ይሁን። ስለዚህ ተፈጥሮን ያዛል። የምድር መናወጡን አለቶች ተሰነጠቁ፣ መቃብሮችም ጭምር ተከፈቱ። ተፈጥሮን ያዛል እግዚአብሔር ስለናንተ ሲዋጋ ተፈጥሮ ይታዘዛል። ተፈጥሮ ይታዘዝልኛል በሉ። ተፈጥሮ ይታዘዝልኛል በሉ። ኢያሱ በገባዖን ላይ የጠላትን የእስራኤላውያንን ጠላቶችን በሚዋጋበት ጊዜ ጌታ ሆይ አለ፣ ዛሬ ፀሐይ የምትባል ነገር ከምስራቅ ወጣ ምዕራብ ላይ አትግባ፣ አይሆንም ይሄ አለ። ድል እስኪነሳ ድረስ ይሄ ጉዳይ አይሆን ብሎ ራሱ ላይ ተወራረደ። እግዚአብሔር በገባዖን ሰማይ ላይ ፀሐይን አቆመ። ተፈጥሮን ያዛል እግዚአብሔር ሲዋጋ። እግዚአብሔር ይዋጋል ብሎ ባካችሁ። እግዚአብሔር ሲዋጋ ተፈጥሮን ያቆማል። እግዚአብሔር ሲነሳ ተፈጥሮ ይታዛል። ፀሐይ ይታዛል፣ ጨረቃ ይታዛል፣ ከዋክብት ይታዘዛል። የሰማይ ሰራዊት የምድር ሰራዊት ይታዘዛል። ስለዚህ እግዚአብሔር ተፈጥሮን ያዛል እግዚአብሔር ሲዋጋ። ጌታ ኢየሱስ በተሰቀለ ጊዜ
እንደዚህ ሆነ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ምን ሆነ? ጨለማ ሆነ። ጨለማ ሆነ በልባት ጨለማ ሆነ። ጨለማ ማለት ሰዎች በሳይንቲፊክ ቋንቋ ኤክሊፕስ ኦፍ ሳን ወይ የፀሐይ ግርዶሽ ይላሉ አይደለም? እንደ ፀሐይ ግርዶሽ ያለ ሙሉ ጨለማ ምድር ላይ ሆነ። አንዱ ሌላው ጋር መታየት የማይችልበት ጨለማ ሆነ። የሚያስፈራ የእግዚአብሔር ታላቅነት በዚያ ቀን ላይ ተገለጠ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር ለሰዎች ሲዋጋ በእኛና በጠላቶቻችን መካከል ልዩነት ይፈጠራል። እስቲ ልዩነት ይፈጠራል በለው። በእናንተና በጠላቶቻችሁ መካከል ልዩነት ይፈጠራል። እስራኤላውያን የግብፅ ሰራዊት እጅግ ተዘጋጅቶ በሚያባርሩበት ጊዜ ሌሊቱን ሙሉ በእነዚያ መንደር ላይ ጨለማ ነበር። በእስራኤል መንደር ላይ ምን ነበር? ብርሃን ነበር። እግዚአብሔር ልዩነትን አደረገ። እግዚአብሔር ሲዋጋ በጠላትና በምቺ መንደር ላይ በሚያሳድዱና በምትሰደድ በአንተ ላይ እግዚአብሔር ልዩነትን ይፈጥራል። እስቲ ልዩነት ይፈጠራል በሉ ባካችሁ። ብርሃንና ጨለማ ሆነ። ዘጸአት መጽሐፍ ምዕራፍ 14 ሄዳችሁ አንብቡ። እግዚአብሔር ፀሐይ ላይ እየበራ በጠራራ ፀሐይ ላይ እንግዲህ ጌታ ኢየሱስ የተሰቀለው መጋቢት አካባቢ ነው። መጋቢት ላይ ዝናብ የለም ወይም ደመና የለም፣ ሙሉ ጠራራ ፀሐይ። በዛ ሰዓት ላይ ጨለማ የሆነው ይሄ ጉዳይ ምንድን ነው አሉት። እግዚአብሔር በእኛና በጠላቶቻችን መካከል ልዩነትን ያደርጋል። ይሄ እጅግ በጣም ከቅርብ ጊዜ በኋላ የሚሆን ጉዳይ ነው። ኢየሱስ ጌታ። እግዚአብሔር ስለእናንተ ይዋጋል። ሶስተኛው ነገር በእኛና በእግዚአብሔር መካከል ያለ ያለማመንና ጥርጣሬ የልብ መጋረጃ ይቀደዳል። እግዚአብሔር ሲዋጋ ኃይሉን አዩ፣ ተመለከቱት። እስራኤላውያን 430 ዓመታትን ሙሉ እግዚአብሔር ረስቶን ለምንድን ነው የረሳን ብለው የሚጠራጠሩ ሰዎች እግዚአብሔር ሲዋጋ ተመለከቱና ያለማመናቸውና ጥርጣሬን የሚገፍ ጉዳይ በዛ ቀን ላይ ሆነ። ኢየሱስ ጌታ ነው። በእግዚአብሔር መካከል ያለ የልብ መጋረጃቸው የአብርሃም የይስሐቅ ያዕቆብ አምላክ ወዴት ነው ብሎ ሲጮሁ ከመከራቸው የተነሳ ሊያድናቸው የወረደውን ጌታ ሲመለከቱ ያለማመን መጋረጃ ከልባቸው ተቀደደ። እግዚአብሔር በእርግጥ ከነሱ ጋር እንዳለ በእርግጥ እንደሚረዳቸው ያለም በነበሩበት ሁኔታ እንደተመለከታቸው ተረዱ። ዛሬ የምነግራችሁ ጉዳይ